እኔ እንድወጥቼ እሄዳለሁ ለምንድነው አይመረመርም ስላልኩሽ አው ይመርመር ብሎሻል አይደል ይመርመር ቆይ አንቺ ልጁ ቢመረመር ምን ምትፈሪው ነገር አለ የኔ ልጅ ነው የሚመረመራ የኔ ልጅ ነው የሚመረመራ ባልገሻል ወይ እንዴ እናቴ አንቺ ማታምኝም እንዴ ማመን አለማመሳው ለሱ ላስመርመር እስካለሽ ድረስ ማስመርመር ነው ሌላ ምን ፍራት አለው እኔ ባለጌ ነኝ ወይ ለምን ሲጀመር እንደዛ ነው ጥያቄ እኔን ይጠይቀኛል ጠየቀሽ አይደል እሱ ይመርመር ችግር የለውም ለምንድን ነው የሚመረመረው አይመረመርም ልጄ በታሪክ ነው የማይመረመረው ካመነ አምኖ ይቀበላል ካላመነ እኔ እንደዚሁ አባትም እናትም ሆኜ ልጄን አሳድጋለሁ ማሳደግና እኔ ላይ እንትን ይላል ማሳደግ እኮ አይከብድሽም ግን ይመርመር እስካለሽ ድረስ ደግሞ ይመርመር ለምንድን ነው የሚመረመረው ልጄ ይሄን ያህል ደረጃ ሂደን እንዴት ነው እኔ በክብር አይደል እንዴ ዳርሽኝ አንቺ በክብር እና ታዲያ ሽማግሌ አምጥቶ ምናምን እኔ ከሱ ጋር ሆኜ ነው ሂጂ ከሌላ ወንድ ጋር እንተነመለ መባለገው እሱ መስሎት ይመርመር እስካለ ድረስ ይመርመር እሱ በእናንተ ባለጌ እንዳለውሽ እኮ አቅሻለሁ እንደ ዳርኩሽ እኮ አቃለሁ እኔ ንጽህናትሽ እኮ አቃለሁ እኔ አንቺ እኮ በወንድም ቦታ ወንድ ነሽ በሴትም ቦታ ሴት ነሽ አንቺ እኮ ኩሩ ነሽ እንደሚመስለው ራሱ ነው የሚመስለው እና ታዲያ ማለት ነው ይመርመር ልጅ የሚለኝ መስለው ደግሞ እሱ ካደረገ ምን ቸገረሽ እሱ አስመርምሮ ከዛ በኋላ አባትነቱን አረጋግጦ የኔ ነው ብሎ ቢቀበል እኔ ሞራኔ የሚፈቅድ ይመስልሻል እሱ ችግር የለውም ያፍርበታል ራሱ ያፍርበታል እየመሰለው የበሎነ የከለኖ ካለሽ ወዲ እሱ ያፍርበታል አንቺ አትነሚለኝ አላሁ አክበር አብርሽ ምን እንደሆነ አንቺ ታውቂያለሽ በጣም ቤስት ጓደኞች ነበር የሆነ ችግር ሲፈጠር ጊዜ እኔ ምን አልኩት እባክህን ወንድም እህት የለኝም ወንድም ሆነኝ ወደ ጉሩራ ከመመለስ ሴት ይዞ ገብቷል አልጋዬ ላይ እና አንተ ወንድም ሆነኝና እነዚህ ሰዎች አብረው እንዳያድሩ አልጋዬ ላይ እንዳማግጥብኝ ማስወጣት አለብኝ ብዬ ፖሊስ ጣቢያ ከመሄድ የልጅ አባት እኮ ነው እሱን አሳልፌ መስጠት አልፈልግም አልችልምም እና ወንድሙ ነኝ ብዬ ስለው እናቱ ጋር እንሂድና ለሱ ቅርብ የሆነ ሰው እንንገር አለኝ እሱ እኔ ሳልፈልግ ማለት ነው ከዛ እናቱ ጋር ሄድን ነገራት ምናምን አልተቀበለችም አንቋሽሽችን መለሰችና አየሽ አይደል ከዛ እንልሽ የገዛ እናቱ እኮ ነች አሳልፋ ተሰጥዋለች ብታይ እንኳን ለሱ ትላለች ለማ ተቀበለች ምናምን ለሱ ትላለች ለልጇ ትላለች እንጂ ላንቺ ትላለች ወይ በቃ አሁን ደግሞ ይመርመር ብሎ መጣ እኔ ሌላ ሴት ጋር ምናምን ነገር ስለቀረበ እሱ ነው የሚያፍር እንጂ ደግሞ ሁሌ ልጅነት እኮ የለም ካንድ ሁለት አየሽ እኮ ልጅነት የለም ይቅራ አንቺ እኮ የዋ በመሆንሽ እኮ ነው እንደዚህ የሚጫወቱብሽ ግን ይጫወቱብሽ ነገ እኮ ላንቺ ምርጥ ደረጃ እኮ ነው የምትደርሺው ይሄ ልጅሽ ደርሶልሽ አድጎልሽ አንቺ ጥሩ ተገፊ አትግፊ ብቻ ላንቺ እኮ ብዙ ምክር አስፈልግሻል ብዙ ነገር አስፈልግሻል አንቺ ቆይሽ እቃሽ የቤት እቃሽን ሳሰበስቢ ቀለበትሽ ለማውጣት ቾከርሽ ቢሆን እንኳን በዚህን ሰዓት ቀለበት የሚወጣበት ሰዓት ነው ወይ በቃ ቀለበት አንቺ እኮ በቃ ህፃን ሰራባሽ ምን ነሽ እኔና እሱ እንፋታለን ንካ እኮ አይወርድም ለምን ይወርዳል ሰሞኑ የታሰረንካ እንዴት ይወርዳል እናንተ ልጅን ላስመርመር ይያለኝ እኔ ሌላ ሴት ይዞ ማስመርመር ሌላ ጉዳይ ቀለበት ማውጣት ሌላ ጉዳይ አንቺ ራሱ ብዙ ምክር አስፈልግሻል አረ ተይ አንቺ ልጇ እኮ ቢሳሳት ራሱ እኮ እናቱ ትደግፈዋለች አንቺ ግን እኔን አሳልፈሽ አልደግፍሽም ይክሩ ትቾኪ ያለሽ አንቺ ብዙ ምክር አስፈልግሻል መብሰል አስፈልግሻል በዚህን ሰዓት ንካይ ወረድ ብለሽ ቀለበት ታወጫለሽ እቃሽን የለፋሽለት ተቀዛ ቤትሽን ጥለሽ እዛ ጥለሽ እና እኔ በመጠይቀው ነገር ጠይቀዋል ወይ ደግሞ ቀቅሎት ይብላው እቃውን ለምን እቃሽንም ቀቅሎ አይበላም ያለሽን እሺ በይ አንቺ ምክር አስፈልግሻል እኔ እኮ አንቺን እኮ ተደርቤ እኮ መጣላት እኮ አላቃተኝም እንደሱ እናት ማለት ነው እኔ ለምን አልወድሽም እናት ልጇን ትጠላለች ወይ እናት እኮ ልጇን አጣላ እኔ እኮ አንቺን እኔ አሁንም አለውልሽ እኔ ካንቺ ግን አናደሽኝ እዚህ ጋር እኔ የተጎዳሁት ይያለውኝ አንቺ አሁንም ምን ይልነው እዚህ ጋር አናደሽ እንዴት ቀለበትሽን ታወጫለሽ ቶሎ ብለሽ ቀለበትሽን ለምን ታወጫለሽ አልፈልግም በቃ እሱ ማስተዋወስ አልፈልግም ለዛ ነው ያወጣው ለምን እቃሽስ የለፋሽን ለተቃሽስ ንብረትሽስ ከእቃው ከኔ ጤናሽን እፈልጋለሁ እቃሽን እፈልጋለሁ በየጊዜ በየሽበት እቃሽን እየበታንሽ ልፋትሽን ከንቶ ታረጋለሽ ተይ ክራም እሺ በይኝ ኧረ ተይ ተመከሪልኝ እሺ በይኝ
እኔ እኮ ጠልቼ አይደለም። ልጅ እናት ትጠላለች ወይ? እንደሱም እናት መደረብ አቅቶኝ አይደለም። እዚች ጋር ልምከርሽ ምክር አስፈልግሻል ብዬ ነው እንጂ እኮ አሁን ደግሞ ልታለቅሽ አልፈልግም። ራሱ ቢሰራ ምናምን ትደግፈዋለች። እኔ አልደግፍም። አቋን እናገራለሁ። ስህተት ሰርቶ እናቱ ትደግፈዋለች። ሁሌም ከሱ ጎን ናት። እናንተ ግን እኔን ነው አሳልፋችሁ የምትሰጡኝ። እኔ አሳልፌ አልሰጥሽም። ዛሬ ሰው የለኝም። ሰው አለሽ፣ ሙሉ ነሽ፣ ሰው አለሽ። አንቺ ተይ። እኔ ደግሞ እንዴት አንቺን አሳልፌ እሰጣለሁ? ምንድነው ሰው ምን ይለኛል? እናቷ ተደርባ ተጣላች ምናምን ይሉኛል በማለት ነው እንጂ እኔ እንደዚህ አንቺን ጠልቼ አይደለም። እንዴት እናት ልጇን ትጠላለች? የወለደችውን ልጅ እኔ ለምንድነው የለፋሽበትን ለምን ይቀራል? ቅርስሽን ቀለበትስ ለማውጣት ምን አስተከለ? የሰው እኛ እኮ ብዙ አሳልፈናል እናቶች። ያየነው እንዳላየነው ያላየነው እንዳላየነውም እውነት ነው። እኔ ብዙ ነገር ህይወቴ አሳልፌያለሁ። በህይወቴ ብዙ ነገር ገጥሞሽ እንደዛ አሳልፈሻል። ሴት ይዞ ገብቶብሻል። ብዙ ነገር ገጥሞሻል። ወይም ደግሞ የነማታባ ሴት ይዞ ምናምን ነገር ቤት ገብቶብሻል። ከቤት አባሮሻል። አባሽ ልንገርሽ፣ ምስት የለኝም ልጆች የለኝም አይኔ ግንባሬውን ብሎ በምስቱ ላይ ያመጣኝ ሸንኮራ አይደለም። ተቀምሶ አይታዩም። ወንዶች እኮ ወንዶች ስራቸውም ነው። እዚህ ጋር 4 5 ሊያስቀምጡ ይችላሉ እነሱ። ሴቷ ነች እንጂ በአንድ ልሙት ብላ በአንድ ሙትት የምትለው ስንት ነገር ስም እየሰጠ እና እኔ ይሄንን አይምሮዬ ተቀብሎ ልኖር አልችልም። ማንም ወንበዴ መጥቶ ሲፈነጭብኝ ምናምን ዝም ብዬ እኔ አላይም። አልጋዬ ላይ ሴት ይዞ እየገባ አይ ይሄ የወንዶች ባህሪ ነው ብዬ እኔ ዝም አልልም። እሱን ከቤት እኔ አስወጥቶ አሁን የመጣችን ሴት አክብሮ እቤት ሲያስቀምጥ እኔ እቃ ነኝ እንዴ? ጎፍትሮ እኮ ነው ያባረረኝ። አንቺ እኮ አሁን ልጅ ይዘሻል፣ የልጅ እናት ነሽ። ለዛ እሱ ደግሞ ሌላዋን ወጣት ይፈልጋል። ምን ማለት ነው? እንደዚህ ነው እነሱ ስራ። ምን ማለት ነው ታዲያ? ይሄ የወንዶች እንደዚህ ነው። እሺ ምን ማለት ነው? አንቺ እኮ አራስ ነሽ። አራስስ ብሆን እስክነሳ ምናምን ነገር መጠበቅ አለበት። በቃ ያው ነው መሆን አለበት። እሺ እንደዛ አንቺ ቤት ያለችው ሰዋት መስላቸውም እሷን አውጥቶ ወርውሮ ከሌላዋ ወጣት ደግሞ አሻሻይ ገዳይ እሺ ወጣቷ እሺ አሁን እሷ እንደዛና አይነት ላይፍ ውስጥ ህይወት ውስጥ መግባት አለበት። ባለትዳር ነው። እኔ ደግሞ ወንዱን አይደለም እዚህ ጋር እንትን ምለው የምትመጣዋ ሴት ነች። ውሻ ሁና የምትመጣዋ እሷ ነች ምጠላ። እኔ ነገር ሁሉ ምጠላ በሴቷ ነው። ለምን እዚህ ጋር ወልዳተኛቸው ምንድነች አትልም? ነገስ እኔ ህይወት ምን ላይ ይደርሳል አትልም? ቤት እኮ እኔ ላጸዳ ነበር አይደለ ብያችሁ ወጣሁት። ልጆችን ያዢ ቤት አጽድቼ እመጣለሁ ብለሽኝ ነው እሺ እኮ ከዛ ላጸዳ ነኝ። የተጸዳ ቤት ውስጥ ነው ያለሽው። ማጽዳት አይጠበቅብሽም። በቃ ውጪ። አንዴ እኮ ትተሽዋል አይደል እንዴ? ይሄ የኔና እሱ ህይወት ነው። እንዳትበጠብጭም በእናትሽ አለችኝ። እንደዚህ እየተወረገች ማለት ነው። በቃ ሙሉ መብት ሰጣታ። ከዛ እኔን ግፍትር አድርጎ እሱ አስወጣኝ። ምንም ቢሆን የልጁ እናት ነኝ። አየሽ ምንም ቢሆን የልጁ እናት ነኝ። ትናንትና ፈልጎኝ ነው የመጣው። ፈልጌ አይደለም የሄድኩበት። ሰውነቷ ሙሉ ነው። የኔ ምን ጎደለ? አንቺ ልጅ ወልደሽ ተሰባበርሽ እዚች ጋር። ለዛ ቤቴን አልኩለት። ተደፋሁኝ። በጣም አሰብኩለት። ከዛን እናቱ መሰልኩት። አየሽ ከዛን ደግሞ አንቺ ደግሞ ብዙ አትጨናነቂ፣ ያልፋል። ልጅሽን እንትን በይ። ገና እኮ አራስ 2 ወር ነሽ። ቀለበትም ለማውጣት መቾከል አልነበረብሽም። እቃሽንም ጥሎ ለማውጣት አልነበረብሽም። አንቺ እዚች ጋር እኮ አዙረሽ ማየት ነበረብሽ። ሁሌም ልጅነት አይኖርም። እየበሰልሽ ነይ። እንጭጭ እየሆንሽ አትምጪ። እየበሰልሽ አዋቂ በሳል ማለት ባል ሲማገጥ ዝም ብሎ ባላየ ማለፍ ነው። ማለፍ አይደለምስ አውጥቶ ለመጣል ምን ለማለት ይመርመር መስሎሽ ይመርመር አለሽ አይደል? ይመርመር ነፃነትሽን ታገኛለሽ። ምኑ ነው የሚመረመረው? ልጄ እኔ ባለጌ አይደለሁም። እንዴት ነው ማያምነኝ? በቴክኖሎጂ ነው የሚያምነው። አንቺ እኮ ባለጌ አይደለሽም። እኔ ሙሉ በሙሉ እኮ አቅሻለሁ የኔ ልጅ። አንቺ እኮ ጨዋ ነሽ እኮ። ታዲያ ተደረበሽ ይመርመር የምትይኝ ነው? ለሱ ሐሳብ ይመርመር፣ ለአንቺ ሙሉ መብትሽ። ኧረ ጦስ እንደውም የሱ ልጅ ሆኖ ባልተገኘ እንደውም የሱ ልጅ ሆኖ ባልተገኘ እንዴት ደስ እንደሚለኝ ማለት ነው። ከዚህ ቆሻሻ እንከፊ ከሆነ ሰውዬ ከመወልድ ወለደች ከሚባል ተዛመዱ ከሚባል የሱ ልጅ አይደለም ይባል። ተረጋጊ፣ አትሳደቢ፣ ተረጋጊ። የማንን ጸጉር ላሰጥ የልጄ ነው ብዬ የኔ አይደለም ብሎ እንዲክድ ማለት ነው።
አስተፍረላላ ይሄ ሁሉስ ምን አመጣ? እንደውም የማማን ጸጉር ነው የማማ ለምን ሰጫለሽ? የማማ ለራሷም ይሁን የቤቢ ማሰጭ ጸጉር አይደለም ደም ነው አይደለም ጸጉር ነው እናቴ ደም ነው ይሄ ጸጉር ነው። አንቺ በቃ እንደ እናት እያወራሁሽ ያለው እየመከርኩሽ ያለውት እናቱኝ ነው ጸጉር አይደለም ደም ነው የሚመረመረው። አታውቂም ማለት ነው። አየሽ ደም የሚመረመራል ጸጉርም ይመረመራል። አየሽ ይሄን ጸጉር ቆርጠሽ ከዛን ዘረመልመላ ወደ ውጪ ይሄዳል መሰለኝ አላውቅም። እዚህ ሀገር ውስጥ ይኖር አይኖር እኔ ምንም አውቀው ነገር የለም። ለዛ አሁን የልጄን ጸጉር ቆርጥና የሴቷን ማለት ነው የማማን ቆርጥና እንደውም ተንኮለኛ ልሻለሁ እኔ ወላሂ ተንኮለኛ ነሽ። እኔ እኮ እንደናት እንደትልቅ ሰው ቆርጠ ታወጣዋለ እኔ ማለት ይሄ ጸጉራቸው ከሄደ ምናምን ነገር የማማ ጸጉር ነው ምናምን የሚለው እንዳይገባ እዚህ ውስጥ ያዩትና የማማ ጸጉር ነው የሰጠችው ምናምን ነገር ሊል ይችላል። ገባሽ አይደለ? ለዛ አሁን የማማን ጸጉር ነው የምንሰጠው የቤቢን ጸጉር አንሰጥም። ሙሉ ለሙሉ እኔ ምልልሻለሁኝ ማለት ነው በፈለግሽ ነገር እምልልሻለሁኝ። ልጁ የሱና የሱ ነው የማንም አይደለም። ታዳኛስ የሱ ነው ብለን አይደለም እኔ ባለጌ አይደለሁም እናቴ። እሱ መስሎት ካደረገ አንገት አላስደፋም። ግን ልጄ አይመረመርም መስሎት እስካለ ድረስ ደግሞ በቃ አንቺ ታይኝ በቃ እኔ እንድወጥቼ እሄዳለሁ። ምንድነው አንቺ ቆይ እንደ እናት እየመከርኩሽ እንደ እናት እየለመንኩሽ ገና ለገና እንደዚህ ትይኛለሽ። ለምንድነው ወጥሽ ምትሄጂ? አይመረመርም ስላልኩሽ ነው። አዎ ይመርመር ብሎሻል አይደል? ይመርመር ልጅ አይመረመርም በቃ ነፃነትሽን ለማወጅ ይመርመር። አይመረመርም። የማን ነፃነት? ነፃነቴ በሱ እጅ ነው እንዴ? ነፃነቴ በራሴ እጅ ነው። በማንም እጅ ሆኖ ማቅም አይሆንም። ይክሩታይ እንደ ትልቅ ሰው ልለምንሽ እንደ እናት ልለምንሽ በቃ ሁሌ ቃሽን በትኖ ለመውጣት ሁሌ ቅርስሽን ለማጣት ሁሌ ደግሞ ቀለበትሽን አውጥቶ ለመጣል ኧረ ተይ ልለምንሽ። መረመርኩለት እንዴ ከዛስ ነገ ምናምን ነገር የልጄ ሞራልን አስቢ። የልጄ ሞራልን ለምን ትነግሪያለሽ? እኛ ብዙ ነገር አሳልፈናል እኮ ብዙ ሚዲያ ላይ ምናምን ተቀርጾ እየተለቀቀ አይደል እንዴ? ነገ አይተውት እኮ ልጆች የሚያፍሩበት ነገር ነው። ነገ ሚዲያ ጋር ምን ወሰደው እሱ ማን ቤቢ ምን ማለት ነው? ቴክኖሎጂ እኮ እየሰፋ ነው የሚመጣው። ስንት ነገር አለ እሱ የሚጠብቃት ቢዘል ቁርአን ቀርቶ እሺ አገር ሲመራ ምናምን ነው። ሚዲያ ጋር ምን ወሰደው እሱ? እሺ አሁን ቁጭ በይ አንቺ እሺ እስካላልሽኝ ድረስ ምንም ማለት ነው። እኔ ምን ነው እሺ ምልሽ የሰው እናት ልጇን ከነስተቱ ትቀበላለች። አንቺ ግን እኔ ጥፋት እንኳን ባላጠፋ የነሱ ወገን ነሽ። ወገንነት አይደለም ወገን ነሽ። ሀቅ አቋን ነው ሀቅ አቋን። እኔ ምን አደረኩሽ? ምን አደረኩኝ? ሀቅ ነው በቃ ታዩ። እኔ እኮ ላንቺ ጠልቼሽ እኮ አይደለም እንዴ ፈልግ ወዳችሁ ፈቅዳችሁ ምናምን ሽማግሌ ልከው ምናምን ኒካ አስራችሁ ከዳራችሁን ከወለድኩኝ በኋላ ልጁ ይመርመር። እኔ ባለጌ ነኝ ወይ? ሳይመረመር አምኖ አይቀበልም ወይ? ለምን እኔን እንደ ባለጌ ቆጠረኝ? ለምን እኔን እንደ ባለጌ አየኝ? ለምንድነው ልጄ ይመርመር ያለው? አንቺ እኮ አላደረግሽም፣ አንቺ እኮ አልባለግሽም፣ አንቺ እኮ ምንም አላረግሽም እኮ። ያንን ካወቅሽ ከኔ ጎን ሆነሽ ለኔ ጀብድ ሆነሽ ተከራከሪልኝ። አለቀ በቃ። ያንን ነው የምፈልግ። እኔ ማንንም የለኝም። እኔ ወንድም የለኝም፣ ታላቅ ወንድም የለኝም። ወንድም ሆነኝ ባልኩት ልጅ እናቱም ጠረጠረችኝ፣ እሱም ጠረጠረኝ። እኔ አልፈልግም በቃ አልፈልግም። ኧረ ተይ አታልቅሺ። በማልቀስ አይደለም አታልቅሺ። ጭራሽስ ግራ ገባኝ። አንቺ ቆይ ትላንት አንድ ወለሽ በአንዱ ዛሬ ደግሞ አንዱን ጨመርሽ። ነገም ደግሞ ሌላውን ልታገቢ ነው ወይ? እኔ የዙፋን ልጅ እኮ አንድ ፈታች ሁለተኛ ገባች እየተባልኩኝ ስም እየተሰጠኝ እኮ ነው። ምንድነው ያንቺ ልዩ ነው እንዴ? አሁን ሶስተኛ ገባለኝ አልኩሽ ነው። ያው መቼ ይቀራል? ኒካ ፍታኝ ማለት ወይ ደግሞ ቀለበት ማውጣቴ ሌላ ሶስተኛ ወንድ ፈልጌ ነው። የኢትዮጵያ ባንዲራ ማረግ ፈለግሽ እንደ ልጆቹ ቀይ ቢጫ አረንጓዴ አርገሽ? ኧረ ተይ በአላህ ከተለያየ ወንድ መውለድ አረንጓዴ ቢጫ ቀይ ወይኔ ሰውስ ምን ይለኛል? ሀገርስ ምን ይለኛል? እኔ ሶስተኛ ወንድ ፈለግኩ ወይ? ያው መቼ ይቀራል? ልጆች ሁለት ናቸው፣ ወንድና ሴት ናቸው። አንድ እህት ያስፈልጋል እያልሽ አሁንም እኮ ክትትን ወደ ሌላ። እኔ እኮ ጉዴ ፈላ ዘንድሮ። ምለውም እኮ ግራ ገባኝ። ኧረ ተይ
ላሳዝንሽ አላሳዝንሽም እንዴ? የኔ ህይወትስ ሰው የሚናገረው የሚያወራብኝስ? አላህ 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 አላህ። አንቺ ሌላ ሶስተኛ ወንድ ምናምን ታመጫለሽ ብለሽ ነው የሰጋሽው? ታመጫለሽ ሳይሆን ይመጣል ነው በቃ። ያው ልጆቼ በእንደዚህ ነገር ቀሩብኝ፣ ሁለት ሆኑ። ከዛ ሶስተኛ ይመጣል። እህት የለም፣ እህት ያስፈልጋታል ልጄ። ከዛ ማይ ደግሞ ወንድም ያስፈልጋል ወይ እህት ያስፈልጋል፣ ድጋሜ ይመጣል። ልጅ ሰው ነሽ፣ ትሳሳቻለሽ። ታይ ታይ ታይ። አሁንስ በዚህ ያብቃ። ምንም ቢያመጣ ምንም ችለሽ መኖር አለብሽ። እየወሰለተም ሴትም አስከትሎ እየመጣ አልጋ ላይ እየባለገች እየልኑር በቃ ችለሽ ኑሪ። እኔ ይሄንን ነው የምለምንሽ ዛሬም ነገም። እናንተ ዛሬ አንቺ ከኔ ጎን መሆን ሲገባሽ አንቺም ለሱ ወገንሽ። ያው ነገ የሚመጣብሽ ነገር ነው፣ ነገ የሚገጥምሽ ህይወት ነው። እኔ ነገ አላህ ነው የሚያውቀው። ስለ ነገ ዛሬ ታወራለሽ። የሚመጣውን አስቀድሜ መንገር አለብኝ። እኔ በጣም ነው ያዘንኩብሽ። በጣም እኔ አትዘኒ ከምልሽ በላይ ነው። እኔ ነገ መጥቶ እንትን ከምትንከራቸችብኝ ዛሬ ብነግርሽ ነው የሚሻለኝ። ነገ ተጎተሽ ከማይልሽ አንድ ነገር ጉልቻው ቢቀያየር ወጥ አያጣፍጥም። ያው ነው ወንድም ቢቀያየር ያው ነው፣ ለውጥ የለውም። እኛ ራሱ ይኸው አንገት ደፍተን አንገት ሰብረን ቢመቸንም ባይመቸንም የምንኖረው ከአንዱ ጋር ብለን ከሁለቱ ጋር ብለን እንደዚህ ነው። ወይኔ ሴት ልጅ መከራ፣ የሴት ልጅ መከራ እንደዚህ ነው። ወይኔ ሴት ልጅ መከራ። አረ በቃ ተውይ። ወንድ ደግሞ አድሎታል፣ ወንድ ብሎ ፈጥሮታል። የተፈጠረ ቀን ነው ወንድ ያለው እሱን። ምንም ቢያረግ ምንም አይታይለትም። 40 ኖረው 30 ኖረው ወንድ እኮ በቃ ህይወቱ እንደቀጠለች ነው። ወንድ ምን ታረጋለሽ ታዲያ? ከአሁን ወዲስ በቃ አገባኝም አቦ እኔ አልችልም። በዚህ ጭቅጭቅ ውስጥ ልውጣ። እስኪ አንቺ ምራፊ እስኪ ታይ ችለሽ ኑሪ።